የእስራኤልና የኢራን ጦርነት እጅግ በጣም አስፈሪ የሚባል ሁኔታ ውስጥ እየገባ ነው። ይሄን ለማለት ያስገደደ ጉዳይ ምንድነው? በትላንትናው ዕለት ኢራን ያው ዜናውን ሰምታችኋል ብዬ አስባለሁ፣ ምስሉንም አይታችኋል ብዬ አስባለሁኝና በእስራኤል ውስጥ የሚገኘውን ዲሞና እየተባለ የሚጠራ የኒውክሊየር ማብለያ ጣቢያ ያለበት አካባቢን ያነጣጠረ የሚሳኤል ጥቃት መፈጸሟ ተነግሯል። ይሄ ሚሳኤል እስራኤልን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አቅም አልፎ የገባ ሚሳኤል እንደሆነ ነው የሚነገረው። እስራኤልም ይህን ጉዳይ አምናለች። ሁለት ሚሳኤሎች በእርግጥም ዲሞና እየተባለ የሚጠራውና የኒውክሌር መርሃ ግብር ያለበትን አካባቢ እንግዲህ እነሱ በእርግጥ ሲገልጹ የኒውክሌር ማብለያ ጣቢያዎቹ በቀጥታ ሳይሆን በእነሱ አቅራቢያ የሚገኝ ከተማ አድርገው ነው በእስራኤሎች ዘንድ ነገሩን የገለጹት። ያም ማለት ግን ሁለቱ የኢራን ሚሳኤሎች የእስራኤልን ታድ በሉት የአይረንዶም በሉት አሮ 3 እነዛ የሚባሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን አልፈው የኒውክሌር መርሃ ግብር ያለበትን እንግዲህ የእስራኤል ከተማ መምታት ሲችሉ ነገሩ ምን ያክል ደረጃ ላይ እንደደረሰ ያሳያልና እንደዚህ አይነት ጫናዎች የሚመጡባቸው ከሆነ የኢራንን አየር ላይ ጥቃት በማክሸፍ ረገድ ውጤታማነታቸውም እየቀነሰ በመምጣቱ ሳቢያ ነገሩን ባንዴ በቃ ለመቋጨት በሚል ወደ እንደዛ አይነት ነባራዊ ሁኔታ ውስጥ እንዳይገቡ የሚል ስጋት የተደመጠ ነው። በተለያዩ ዓለም አቀፍ ተቋማትም የዓለም አቀፍ የጤና ድርጅት ለምሳሌ ዓለም ለኒውክሊየር ጦርነት ወይም ለኒውክሊየር ስጋት እንደተደገነባትና ከዚህ ጋር በተያያዘ ዝግጅት ሊደረግ እንደሚገባ የሚገልጽ አይነት መግለጫን ማውጣቱ አይዘነጋም። ሶ ቤዚካሊ ራይት ነው። በእርግጥም በኒውክሊየር ጦርነት አይነት ስጋት ውስጥ እየገባን ነው የሚለውን ነገር መረዳት ያስፈልጋል። ትላንትና ኢራን በዲሞና በሚባለው የእስራኤል የኒውክሌር ማብለያ መርሃ ግብር ያለበት አካባቢ ላይ ያነጣጠረ ጥቃትን ከመፈጸሟ በፊት ቀደም ብሎ ከትላንት በስቲያ ማለት ነው እስራኤል ናታንዝ እየተባለ የሚጠራውንና በኢራን ውስጥ ከሚገኙ የኒውክሌር መርሃ ግብር ካለባቸው ከተሞች መካከል አንዱ የሆነውን የኒውክሌር ማብለያ ጣቢያና ፕሮግራም ያለበትን ስፍራ ያነጣጠረ ጥቃት ፈጽማ ነበረ። ከሁለት ሳምንት በፊት ደግሞ ኢራኖች ምን ብለው ነበረ? በእርግጥም እስራኤልን የኒውክሊየር መርሃ ግብር ያለባቸው አካባቢዎችን ያነጣጠሩ ጥቃት ሊሰነዝሩ እንደሚችሉ ይህንን የሚያደርጉበት ምክንያት ደግሞ በአሜሪካና በእስራኤል አማካኝነት የተጀመረው ጦርነት በኢራን ውስጥ የአገዛዝ ለውጥን ለማሳካት አቅዶ የሚቀጥል አይነት ከሆነ መጨረሻ ላይ የኛም እንግዲህ እንደ ሰርቫይቫል the last option the last ሪዞርታችን ሆኖ ሊመጣ የሚችለው ነገር ይህንን የእስራኤልን የኒውክሌር መርሃ ግብር ያለባቸው ከተሞችን ያነጣጠረ አይነት ጥቃት መፈጸም ነው የሚል አይነት ሐሳብ ከሁለት ሳምንት በፊት በኢራኖች በኩል ተነስቶ ነበረ። ከዛ በቅርቡ ደግሞ የመታችሁብን እንመታለን፣ ለምሳሌ እናንተ የነዳጅ ማብለያ ጣቢያዎቻችንን ስትመቱ እኛም የእናንተን የነዳጅ ማቀነባበሪያ ማጣሪያ ጣቢያዎች እንመታለን፣ ሪፋይነሪዎቹ ኢላማ ይደረጋሉ። ለዚህ ማሳያ የሚሆነው ከቀናት በፊት እስራኤል ሳውዝ ፓርስ እየተባለ የሚጠራውን በጣም ግዙፍ የኢራን የተፈጥሮ ጋዝ ክምችት ያለበትን አካባቢ ያነጣጠረ ጥቃት ስትፈጽም ለዚህ ጥቃት በሚል የአጸፋ ምላሽ የሰጠችው ኢራን ምን በማድረግ ነው? እስራኤል ውስጥ የሚገኘውን ሃይፋ እየተባለ በደቡባዊ እስራኤል የሚገኝ ሃይፋ እየተባለ በሚጠራ አካባቢ ላይ ያለ የእስራኤልን የነዳጅ ማቀነባበሪያ ማጣሪያ ጣቢያ ነው፣ ኦይል ሪፋይነሪ ዋን ነው፣ ቲት ፎር ታት የሚሉት ማለት ነው። በእንደዚህ አይነት መልኩ ነው እንግዲህ ጥቃቶች የተፈጸሙ ያሉት። አሁን የኒውክሌር ጣቢያዋ ሲመታባት ኢራን ለዛ ያጸፋ ምላሽ የእስራኤልን የኒውክሌር መርሃ ግብር ያለበትን ስፍራ ያነጣጠረ ጥቃት ፈጸመች። ነገሩ በእንደዚህ አይነት ሁኔታ የሚቀጥል ከሆነ በእርግጥም ዓለም ታዲያ የኒውክሌር ጦርነት ስጋት የተደገነባት ነው ማለቱ ድፍረት አይሆንም። በእርግጥም ዓለማችን ይሄው የኒውክሌር ጦርነት ስጋት የተደገነባት ስለሆነ ማለት ነውና ከዚህ አንጻር ምን ትላላችሁ እናንተ? በእርግጥ ዓለማችን ወደ እንደዚህ አይነት የጦርነት ሂደት ውስጥ ወደ ኒውክሌር ጦርነት ውስጥ የምትገባበት አይነት አጋጣሚ ያለው የሚለውን ነገር በተመለከተ እይታችሁን እስኪ አስቀምጡልኝ። ነገር ግን አንድ ነገር ልጨምርላችሁ። ያው እስራኤል የኒውክሌር ጦር መሳሪያ አለኝ ብላ አታቅም፣ የለኝምም ብላ አታቅም። ምን ማለት ነው? ኒውክሊየርን በተመለከተ እስራኤል የምትከተለው ፖሊሲ አለ። ያ ፖሊሲዋ የኒውክሊየር አምቢጊቲ የሚሉት አይነት ነው። በቃ አለምም የለምም እየተባለ ነገሩ እንዲቀጥል የሚያደርግ ነው። እንደሚታወቀው እስራኤል የኒውክሊየር ማብላላት ስራዎችን ለመጀመር እንቅስቃሴ የጀመረችው የሚገርማችሁ ገና እስራኤል እንደ ሀገር በ1948 እውቅና ሲሰጣት በተባበሩት መንግስታት ድርጅት እውቅና ከተሰጠባት ጊዜ አንስቶ እንደሆነ ነው መረጃዎች የሚያመላክቱት። በጊዜው የእስራኤል ፕሬዝዳንት በመሆን የተመረጡት ዴቪድ ቤንጎሪዮን አሜሪካ በሂሮሺማና በናጋሳኪ ላይ በጣለቻቸው ቦምቦች ኢንስፓየርድ ሆነው ከዛም ሲቀጥል ደግሞ እኛ ምን ይላሉ? ተፈጥሮ የከለከለንን ነገር ሳይንስ ይሰጠናል
ከተፈጥሮ ያጣነውን ነገር ሳይንስ ይሰጠናል የሚል አይነት አመለካከትም አላቸውና በዚህ መንገድ በአካባቢው ላይ ነፃነታችንን፣ መብታችንን፣ ሉዓላዊነታችንን አስከብረን የምንቀጥለው በኒክሌር ጦር መሳሪያን በእጃችን በማስገባት ነው የሚል አይነት ሐሳብ እንዳላቸው ይነገራል በእስራኤል ባለስልጣናት ዘንድ። ገና እስራኤል በ1948 እንደ ሀገር ከተመሰረተችበት ጊዜ አንስቶ ማለት ነው። ታዲያ በተለይ ከ1957 እንደ አውሮፓውያን አቆጣጠር ጀምሮ ናጊቭ እየተባለ በሚጠራው በእስራኤል ውስጥ በሚገኘው በረሃማ አካባቢ ላይ የናጊቭ ኒውክሊየር ሪሰርች ሴንተር የሚባል አይነት ተቋም ተቋቁሞ ይህ ቦታ ማለት ዲሞና ያለበት አካባቢ ማለት ነው። በዲሞና አቅራቢያ ላይ የሚገኝ አካባቢ ነው ይባላል። እዛው ዲሞና ተብሎ ሊገለጽ ነው የሚችለው። በዚህ ስፍራ ላይ የኒውክሊየር ማብላያ ፕሮግራሞችን ለመጀመር የሚያስችል የጥናትና ምርምር በማከናወን ነው ነገሩ ሀብሎ የተጠነሰሰው። ከዛ በኋላ ፈረንሳዮች ጣልቃ ገብተውበታል። ፈረንሳዮች በጣም በርካታ ድጋፍ አድርገዋል ለእስራኤል። ኖርዌይ እንኳ በአቅሟ በጣም በርካታ የዩራኒየም እንግዲህ ከ20 ቶን በላይ ዩራኒየም ለእስራኤል በሽያጭ መልክ በስጦታ መልክ ሰጥታ እንደነበረ መረጃዎች ያሳያሉ። ደቡብ አፍሪካ እንደምታውቁት በጊዜው የብሪቲሽ ኮሎኒ ነበረች። እስከ 1984 እንደ አውሮፓውያን አቆጣጠር ድረስ በነበረው ጊዜ ደቡብ አፍሪካ ኢቭን የእስራኤል የኒውክሊየር ፕሮግራሞችን ትደግፍ ነበር። እንዲያውም ከ1965 ጀምሮ እስከ 1976 ባሉት 11 ዓመታት ውስጥ በጥቅሉ ወደ 500 ቶን የሚጠጋ እነሱ በሙያው ቋንቋ የሎ ኬክ ነው የሚሉት። በቃ ግን ኒውክሊየር ለመስራት የሚያስችል ንጥረ ነገር በሉት በቃ የዩራኒየም ኦር ለማውጣት የሚያስችል አይነት ንጥረ ነገር ነው። ይሄንን እንግዲህ ወደ 500 ቶን የሚጠጋ የሎ ኬክ የሚሉት ማለት ነው በሙያው ቋንቋ ከደቡብ አፍሪካ ነው ያገኘችው። ማን? እስራኤል። ስለዚህ ደቡብ አፍሪካም ጭምር በእስራኤል የኒውክሊየር መርሃ ግብር ሂደት ላይ የራሷን አስተዋጽኦ አድርጋለች። ምንም እንኳ በጊዜው የብሪቲሽ ኮሎኒ የነበረችበት መሆኑ ባይዘነጋም ማለት ነው። ብሪቲሾች ደግሞ ዋነኛዎቹ ከዚህ ከእስራኤል የኒውክሊየር ፕሮግራም ጀርባ ዋነኛዎቹ ካራክተሮች ናቸው። በቃ መጀመሪያ በስጦታ መልክ ወደ 100 ቶን የሚጠጋ ዩራኒየም ለእስራኤል በመስጠት ነው የተጀመረው። ከዛ በደቡብ አፍሪካ ውስጥ ባለ ቅኝ ግዛታቸው አማካኝነት ደግሞ እንዳልኳችሁ ወደ 500 ቶን የሚጠጋ ይሄ የሎ ኬክ የሚሉትን ለእስራኤል በመስጠት ጭምር ነው እንግዲህ አጋርነታቸውን ሲገልጹ የነበረው። በዚህ ሁሉ መካከል አሜሪካስ ሚናዋ ምንድነው ከተባለ የአሜሪካ ሚና ሞሮፍ የዩራኒየም በመስጠት ወይም ሌሎች አይነት ንጥረ ነገሮችን በማቅረብ ሳይሆን በዋናነት እስራኤል የዓለም አቀፉ ጫና እንዳይኖርባት። እርግጥ ነው በመጀመሪያዎቹ ዓመታት ጊዜ እስራኤል የነን ፕሮሊፌሬሽን ትሪቲ የሚባለው የኒውክሊየርን ለሰላማዊ መንገድ ብቻ መጠቀምና ፕሮግራሞቹ ሲከናወኑ ደግሞ ኢንስፔክሽን ወይም ምርመራ እንዲደረግ የሚያስገድደውን አይነት ስራ አሜሪካ እስራኤልን እንድታስገባት ይጠበቅ ነበረ። ነገር ግን አሜሪካ ከፍተኛ ሚና የተጫወተችው እስራኤል ከዓለም አቀፍ መርሆችና እውቅናዎች ውጪ በሆነ መንገድ በሚስጥር ምርመራ ሳይከናወንበት ኢንስፔክሽን ሳይከናወን ወደ ኒውክሊየር ጦር መሳሪያ ባለቤትነት እንድትገሰግስ ነው። አሜሪካዎቹ በዋናነት በቃ በግብዝነት ነው የሚታወቁት። ከእስራኤል ኒውክሊየር ፕሮግራም ጋር በተገናኘ ለኢራን ሲሆን ይከለክላሉ፣ ጫና ያበዛሉ። እስራኤል ስትሆን ግን በዝምታ ይቀጥላሉ። ከዛ በዚህ ሁሉ መካከል 1986 እንደ አውሮፓውያን አቆጣጠር ላይ አንድ እስራኤላዊ ይህንን ሚስጥር ይፋ አደረገ። ሰንዴይ ታይምስ ለሚባል የብሪቲሽ ጋዜጣ ዲሞና በሚባለው ሳይት ላይ ያሉ የሚከናወኑ ስራዎችን በተመለከተ መረጃውን ይፋ አደረገና ነገሩ ተገለጠ ማለት ነው። ከዛ በኋላ በቃ እስራኤል አላት የሚለው ነገር በተለይ ከ200 እስከ 400 ድረስ የሚጠጉ የኒውክሊየር ጦር መሳሪያዎች አሏት የሚለው ጉዳይ ተረጋገጠ ማለት ነው። በዚህ መልኩ ነው እንግዲህ እስራኤል ወደ ኒውክሊየር ጦር መሳሪያ ባለቤትነት የመጣችው። አሁን ኢራንም ያጠቃችው ይህንን ዲሞና የሚባለውንና ዋነኛውን የእስራኤል የኒውክሊየር ልብ ምት የሆነውን ስፍራ እንደሆነ ልብ ይለዋል ማለት ነው። በጣም የሚገርማችሁ ከዚህ ቀደም ለምሳሌ በ1970ዎቹ አካባቢ ላይ የዮም ኪፖር ዋር እየተባለ የሚጠራው ነበር አይደል? 1973 ላይ በተለይ ሶሪያና ግብጽ የሰና በረሃንና የጎላን ኮረብታዎችን ነፃ ለማስለቀቅ በሚል ጀምረውት የነበረ ጦርነት ነበርና በዛ በ1973ቱ ጦርነት ላይ አንዳንድ የታሪክ ተመራማሪዎች በእርግጥም በዛ ሰዓት ላይ እስራኤል የመጀመሪያዋን የኒውክሊየር ባላስቲክ ሚሳኤል አቀባበላ እንደነበረና ምናልባትም ልትሞክረው እንደምትችል አይነት ስጋት እንደነበረ ገልጸዋል። በጊዜው ይሄ የዮም ኪፖር ዋር የሚባለው የረመዳኑ ጦርነትም ተብሎ ይገለጻል በአንዳንድ እንትኖች ላይ በአንዳንድ ቦታዎች ላይ። ስለዚህ በዛ አጋጣሚ ላይ ልትጠቀም ትችላለች ተብሎ ታስቦ ነበረ። ነገር ግን ያን ያክል የህልውና ስጋት አልገጠማትም ተብሎ ስለታሰበ ነው እንግዲህ በጊዜው የእስራኤል ፕሬዝዳንት የነበሩት ሰው ወደ እንደዚህ አይነት እንቅስቃሴ ውስጥ ያልገቡት እንጂ ኢቭን በ1973ቱ የዮም ኪፖር ጦርነት ላይ ኢቭን ኦልሬዲ እስራኤል ኒውክሊየር ነበራት። እስራኤል ኒውክሊየር ታጥቃ ነበር፣ ያውም የባላስቲክ ሚሳኤል በባላስቲክ ሚሳኤል ላይ ተጠምዶ መወንጨፍ የሚችል የኒውክሊየር ጦር መሳሪያ ማለት ነውና
ሌላኛው ከዚህ ጋር ተያይዞ መታወቅ ያለበት ነገር በ1979 እንደ አውሮፓውያን አቆጣጠር መስከረም 22 ማለት ነው እስራኤል ለመጀመሪያ ጊዜ ይፋዊ ባይሆንም ወይም የተረጋገጠ ባይሆንም ያልተረጋገጠ ሙከራ አንኮንፈርምድ ቴስት ተብሎ ሊገለጽ የሚችል አይነት የኒውክሌር ጦር መሳሪያ ሙከራ በደቡብ አፍሪካ በኩል አድርጋ ነበር ይባላል። ያው ደቡብ አፍሪካን ስትረዱ አሁን በጊዜው ደቡብ አፍሪካን በቅኝ ግዛት የያዘችው እንግሊዝ ነች ብያችሁ የለ እስከ 1984 በነበረው ጊዜ በቃ የእንግሊዝ ቅኝ ግዛት ነበረች ደቡብ አፍሪካ እና ደቡብ አፍሪካ ስንል በሌላ ቋንቋ እንግሊዝን ነው ሪፈር ልናደርግ የምንችለው። ስለዚህ የ1979 መስከረም 22 እንደ አውሮፓውያን አቆጣጠር ላይ በዚህ በሳተላይት ምስሎች መነሻ ተደርጎ የመጣ ወይም የወጣ ሪፖርት ነውና እስራኤል የኒውክሌር ጦር መሳሪያ ሙከራ አድርጋለች የሚለውን ጉዳይ የሚያረጋግጥ ሌላ ነጥብ እንደሆነ ይገለጻል። አሁን የእስራኤል የኒውክሌር ጦር መሳሪያ ባለቤትነት ጉዳይ የተለያዩ ምዕራፎችን እየተሸጋገረ ነው የመጣው። መጀመሪያ በድብቅ ተያዘ። የጦር መሳሪያ ሙከራውም የኒውክሌር ሙከራም በድብቅ ተከናወነ። ከዛ ስቲል እኮ እስራኤል ኒውክሌር አለኝ ብላ አታውቅም። እንዳልኳችሁ አለኝም አትልም የለኝም አትልም። ነገር ግን በዚህ በ1986 እንደ አውሮፓውያን አቆጣጠር ላይ እንዳልኳችሁ አንድ ሞርዴቻይ ቫኑኑ የሚባል የኒውክሌር ቴክኒሽያን የነበረ ሰው ለሰንደይ ታይምስ ለሚባል የብሪቲሽ ጋዜጣ ይፋ ያደረጋቸው ከዲሞና የተወሰዱ ምስሎች በእርግጥም ሀገሪቱ ኒውክሌር ጦር መሳሪያ አላት የሚለውን ነገር ያረጋግጣሉ ከመባላቸው በቀር እንዲህ በይፋ እስራኤል ኒውክሌር አላት አይባልም። ስለዚህ በዚህ በድብቅ የተያዘው የእስራኤል የኒውክሌር ጉዳይ ከ1980ዎቹ በኋላ ወደ ሌላ አዲስ ምዕራፍ ተሸጋገረ። ወደ ምን አይነት ምዕራፍ ተሸጋገረ? እስራኤል ላይ የዌፐንስ ኦፍ ማስ ዲስትራክሽን ወይም ኒውክሌር ጦር መሳሪያ ሊተኩሱ ይችላሉ የሚባሉ ሀገራት የኒውክሌር ጦር መሳሪያ በእጃቸው ከማስገባታቸው በፊት ገና በሂደት ላይ ያሉ ፕሮግራሙን እያከናወኑ ዩራኒየሙን እያበለጸጉ ባለበት ጊዜ ላይ እስራኤል ገብታ ጥቃት ትፈጽምባቸው የሚል ዶክትሪንን ይዛ መጣች። የእስራኤል ዶክትሪን ቤጊን ዶክትሪን እየተባለ ይጠራል። ይሄ ቤጊን ዶክትሪን የሚባለው ከ1977 እንደ አውሮፓውያን አቆጣጠር እስከ 1983 ድረስ እስራኤልን የመሩት ጠቅላይ ሚኒስትር ሜናሃን ቤጊን ይፋ ያደረጉትና በእሳቸው ስያሜ የተሰየመ ዶክትሪን ሲሆን ቀደም ብዬ እንዳልኳችሁ በቃ ሀገራቱ እስራኤል ላይ ኒውክሌር ጦር መሳሪያ ሊተኩሱ ይችላሉ የሚባል በዋናነት በዛው በመካከለኛው ምስራቅ ያሉ ሀገራት ማለት ነው የእስራኤል ኢላማ ሆነው ቅድሚያ ጥቃት ሊሰነዘርባቸው እንደሚችልና እስራኤል ይህንን እንደምታደርግ የሚያረጋግጥ ዶክትሪን ነው። በዚህ ረገድ ይሄንን የቤጊን ዶክትሪን የሚባለውን ቀድሞ መከላከል የሚሉትን አይነት አካሄድ ማለት ነው ለመጀመሪያ ጊዜ በ1981 እንደ አውሮፓውያን አቆጣጠር ኢራቅ ላይ ተግብረውታል። ኢራቅ ውስጥ የኒውክሌር ጦር መሳሪያ የማበልጸግ አይነት እንቅስቃሴ ነበረ እንደምታውቁትና ኦሲራክ እየተባለ በሚጠራው የኢራቅ አካባቢ ላይ የኒውክሌር መርሃ ግብሮች እንቅስቃሴ መኖራቸው ተደረሰበትና ያንን ኦሲራክ የሚባለውን አካባቢ ያነጣጠረ ጥቃት በእስራኤል ተፈጽሟል። የአሜሪካም ተጨምራበት በእስራኤል ተፈጽሟል። ኢራቅ ላይ በ1981 ኦፕሬሽን ኦፔራ በሚሉት አይነት ተልእኮ ማለት ነው ይህንን ጥቃት አከናውነዋል። ይህን ሲያከናውኑ በቃ የሰው ሉዓላዊ ግዛት ውስጥ ገብተው ነው ያን ጥቃት የፈጸሙት አይደለ? ይህንን አካሄዳቸውን ነው እንግዲህ ቤጊን ዶክትሪን ሲሉ የገለጹት። ከዛም በኋላ በ2007 እንደ አውሮፓውያን አቆጣጠር ሶሪያ ውስጥም ኦፕሬሽን ኦርካርድ እየተባለ በሚጠራ ተልእኮ ሶሪያ ውስጥም ጭምር የበሽር አልአሳድ አስተዳደር በነበረበት ጊዜ እስራኤል ይህንን የቤጊን ዶክትሪን በሶሪያ ላይም ተግብራለች። ታዲያ ምን ይባላል መሰላችሁ? በተለይ በ1981 ኦሲራክ በሚባለው የኢራቅ አካባቢ ላይ የተፈጸመው ጥቃትና ከዛም በኋላ የቀጠሉት የገልፉ ጦርነቶች በ1991 እና 92 ያው የኢራቅን የኒውክሌር መርሃ ግብር ሙሉ በሙሉ ለማውደም የተከናወነ ጦርነት እንደሆነ ይታወቃል። እነዚህ ጦርነቶችና የእስራኤል ዘመቻዎች ኢራን ምናልባትም ከእንደዚህ አይነት አደጋ ውስጥ መዳን የምችለው ወደ ኒውክሌር ጦር መሳሪያ ከቀረብኩ ነው በማለት የኒውክሌር ጦር መሳሪያ ባለቤትነት ጉዳይን የሙጥኝ ብላ እንድትቀጥልበት ምክንያት ሆኗል ተብሎ ይገለጻል። ስለዚህ አንደኛው ኢራን ወደ ኒውክሌር ጦር መሳሪያ እንድትቀርብ ያደረጋት ጉዳይ ምንድነው ከተባለ ይኸው የእስራኤል ቤጊን ዶክትሪን እንደሆነ ነው መረጃዎች የሚያመላክቱት።